ሳምንቱን በተለይ ደግሞ ሰንበት ላይ ከእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የኤል ክላሲኮ ደርቢም የተደረገበት እንዲሁም ሌሎች የአውሮፓ ሀገራት ላይም ትልልቅ ጨዋታዎች የተደረጉበት ሳምንት ነበር። ሁለተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታም እንዲሁ የተደረገበት ነበርና አትሌቶቻችንን በዓለም አቀፍ መድረክ ላይ በተለይ በግል ውድድር ስማችንን ያስጠሩበት ሳምንት ነበርና አንተ ጋር እንዴት ነበር? ምን ይመስል ነበር ሳምንቱ? ሳምንቱ እጅግ በጣም ጥሩ ነበረ። በተለይ ለእግር ኳሱ አፍቃሪያን ትልልቅ የአውሮፓ ታላላቅ ጨዋታዎች የተደረጉበት ነበረ። እንደምታውቂው የኤል ክላሲኮ በስፔን ትልልቆቹ ክለቦች በሪያል ማድሪድ እና በባርሴሎና መካከል የተደረገው ፍጥጫ እንግዲህ ተጠባቂ ነበረ። ጥሩ ጨዋታ አስመልክቶን ተጠናቋል፣ በሪያል ማድሪድ አሸናፊነት ማለት ነው። ከዛ ባለፈ በእንግሊዝ ፕሪሚየር ሊግ ላይም አርሰናል መሪነቱን ያጠናከረበት እንደዚሁ ማንቸስተር ዩናይትድ ደግሞ አሰልጣኝ ሩበን አሞሪም በጣም የሚገርም ቲም እያስመለከተን ነው የሚገኘው። ተከታታይ ሶስተኛ ድላቸውን ያስመዘገቡበት ሳምንት ሆኖላቸው አልፏል። አሁን እንግዲህ በደረጃ ሰንጠረዡ ደግሞ በቅርብ ርቀት መሪ ስፍራ ላይ የሚገኙትን ክለቦች ለመከተል የሚያስችላቸውን ውጤት ማስመዝገብ ችሏል። ከዛ ባለፈ ደግሞ በዚሁ እንግዲህ ያልተሳካላቸውም ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲን የመሳሰሉ ክለቦች ደግሞ እንደዚሁ ሽንፈት ያስተናገዱበት ሳምንት ነበርና ብዙ አነጋጋሪ ጉዳዮች እየወጡ ነው የሚገኙት። መሪውን ክለብ አርሰናልን በተመለከተ በተለይ ከቆሙ ኳሶች ጋር በተያያዘ የቀደምት የእግር ኳሱ ባለሙያዎች የተለያዩ አስተያየቶችን እየሰጡ ነው የሚገኙት። እነዚህንም ጉዳዮች እናነሳለን። ከመጋረጃው ጀርባ ሜዳ ላይ በተደረጉ የጨዋታ ውጤቶች እሱን ተከትሎ የተሰጡትንም አስተያየቶች እንደዚሁ እናደርሳለን። ስለ ኤል ክላሲኮም የተወሰኑ ነጥቦችን የምናነሳ ይሆናል ከጨዋታው በኋላ በተሰጡ አስተያየቶችን መሰረት ያደረጉ ማለት ነው። አጫጭር ጉዳዮችን እናነሳለን። ዛሬ ደግሞ የምንጀምረው በአንቺ አዘጋጅነት የሚከናወነው ሶሻል ሚዲያ ላይ እንግዲህ በሀገራችን የተለያዩ የክለብ ደጋፊዎች አሉና ሀሳባቸውን በተለያየ ፈን በሆነ መልኩ ነው የሚገልጹት። ይህንን ደግሞ ተመልካቾቻችን እንዲዝናኑበት ከዛሬ ጀምረን በየሳምንቱ ለተሰኙ ላይ ወደ ተመልካቾቻችን የምናደርስ ነው የሚሆነውና የዛሬውን ፕሮግራም በእንደዚህ አይነት ፈን በሆኑ ቪዲዮዎች እያዋዛን ነው ቆይታ የምናደርገው ማለት ነውና አብረው እንዲሆኑ እንጋብዛለን። እንግዲህ ተመልካቾች ፕሮግራማችንን ይወዱታል ብዬ አስባለሁ። ከሀገር ውስጥ ስፖርታዊ መረጃዎቻችን ብንጀምር መልካም ነውና የካፍ ቻምፒዮንስ ሊግ ሁለተኛ ዙር የቅድመ ማጣሪያ ጨዋታ እንግዲህ ተደርጎ ነበር። መድን ከፒራሚድስ ጋር ነበር ጨዋታ ያደረጉት። 1-1 በሆናቸው ውጤት ነው የተጠናቀቀው። መድን እንደሚታወቀው የ2017 የኢትዮጵያ ፕሪሚየር ሊግ አሸናፊ ነበር። በዚህ ምክንያት ነበር እንግዲህ ወደዚህ የካፍ ቻምፒዮንስ ሊግ ውድድር ያለፈውና የሁለተኛ ምድብ ጨዋታ ማጣሪያ ተደርጎ ነበር። 1 አቻ በሆነ ውጤት ተጠናቋል። አዎ ትክክል። የኢትዮጵያ መድን እግር ኳስ ክለብ እንግዲህ የ2017 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆኑን ተከትሎ በአህጉር አቀፍ ደረጃ በካፍ ቻምፒየንስ ሊግ ውድድር መድረክ ላይ ኢትዮጵያን ወክሎ በመሳተፍ ላይ ነው የሚገኘው። የመጀመሪያው ዙር ጨዋታ እንግዲህ ዛንዚባርን አስተናግዶ በደርሶ መልስ ድምር ውጤት በማሸነፍ ወደዚህ ወደ ሁለተኛው ዙር አልፎ ነበረ። ትላንት ደግሞ እንደጠቀሽው ከግብፁ ከወቅቱ የካፍ ቻምፒየንስ ሊግ የውድድር መድረክ ሻምፒዮናው ክለብ ፒራሚድስ ጋር ነበር ጨዋታውን ያደረገው። በካይሮ የተደረገ ጨዋታ ነው። ይህንን ጨዋታ እንግዲህ 1 አቻ በሆነ ውጤት አጠናቋል ማለት ነው። የመልሱ ጨዋታ ኢትዮጵያ ላይ ቢሆን የበለጠ ትልቅ አድቫንቴጅ ይዞ መጥቷል ብለን ልናስብ እንችል ነበር። ነገር ግን አሁንም ከሜዳ ጋር በተያያዘ የካፍ መስፈርትን የማያሟላ ስለሆነ ኢትዮጵያ ውስጥ ያሉት ስቴዲየሞች ይህንን የመልስ ጨዋታ በዛው በካይሮ ነው ጨዋታው የሚደረገው ማለት ነው። ይሄ ደግሞ የበለጠ ፒራሚድስ በመጀመሪያው አቻ በተለያየበት ጨዋታ ላይ የነበሩትን ክፍተቶች የበለጠ ሊያርም እድል ይሰጠዋል። በደጋፊው ፊት ነው ጨዋታውን የሚያደርገው። ትልልቅ ከኢትዮጵያ መድን በተሻለ መልኩ በኢንተርናሽናል ደረጃ ጥሩ ብቃትና ጥሩ ልምድ ያላቸውን ትልልቅ ተጫዋቾች አላቸውና ሜዳ ላይ የመልሱ ጨዋታ ቢደረግ ብለሽ የምትመኙ አይነት ነው። አንዳቻ ብዙ ጊዜ የመልሱ ጨዋታ በሜዳው ለሚጫወተው ክለብ ትልቅ አድቫንቴጅ አለውና ይህንን ባለመጠቀማቸው በጣም የሚያሳዝን ነው። ትላንት ግን የተመዘገበው ውጤት ኢትዮጵያ መድን እግር ኳስ ክለብ አሰልጣኙ ትልቅ እንደሆነ የሚያሳይ ነው። እውነት ለመናገር አሰልጣኝ ገብረመድህን ኃይሌ ኢትዮጵያ ከምትመካባቸው አሰልጣኞች መካከል አንደኛው ነው። በእርግጥ ወደ ኢትዮጵያ ብሔራዊ ቡድን መጥቶ በአሰልጣኝነት በቆየባቸው ጊዜያቶች ውጤታማ ነበረ ለማለት አይቻልም። አንዳንድ ጊዜ የምትይዣቸውም ተጫዋቾችና የምትመጪበትም ብሔራዊ ቡድን የምትረከቢበትም ጊዜ በጣም ወሳኝ ነው። የኢትዮጵያ ብሔራዊ ቡድን ውጤት ያሰልጣኙ ችግር ብቻ አይደለም፣ ዘርፈ ብዙ ችግር አለ። አስተዳደራዊ ጉዳዮች ላይ ችግር አለ፣ የተጫዋቾች ብቃት ላይ ችግር አለ፣ ሜዳ የለም። ያሰልጣኙ አቅም ጋር ደግሞ ተዳብሎ ወይም ደግሞ የተቃራኒ ብሔራዊ ቡድን ጥንካሬንም ከግምት ካስገባሽ ዘርፈ ብዙ ችግሮች ናቸው እንጂ የኢትዮጵያ ብሔራዊ ቡድንን ወደ ተሻለ ምዕራፍ ያሸጋግራሉ ብሎ እምነት ከጣሉባቸው የኢትዮጵያ የእግር ኳሱ ማህበረሰብ ወይም ኢትዮጵያውያን አንደኛው ገብረመድህን ኃይሌ ነበር። ያው በብሔራዊ ቡድን አልተሳካለትም። በክለብ ግን እጅግ በጣም የሚገርም ታሪክ ከጻፉ ኢትዮጵያን አሰልጣኞች መካከል አንደኛው ነው። የሊጉን የዋንጫ ክብሮች ከተለያዩ 3 ክለቦች ጋር በማንሳት ቀዳሚው አሰልጣኝ መሆኑን እናስታውሳለንና አሁን ደግሞ ኢትዮጵያ መድንን ይዞ
የሀገር ቤቱን ብቻ አይደለም በአህጉር አቀፍ ደረጃ እንደዚህ አይነት ጉዞ ማድረጉ በጣም ደስ የሚል ነው። አስቀድሞ ግብ ይዘው ነው የተነሱት። አሰልጣኙ እንደተናገሩት የምድብ ድልድል ውስጥ የመግባት ፍላጎት አለን ብለዋል እና ይህንን ግባቸውን እንግዲህ ለማሳካት 90 ደቂቃ ብቻ ይቀራቸዋል። ይህን ጨዋታ ማሸነፍ ከቻሉ አሊያም 0-0 እንኳን ማጠናቀቅ ከቻሉ ወደ ምድብ ድልድሉ የሚገቡበት እድል እንዳላቸው ነው የተመለከትነውና ኢትዮጵያ መድን በጣም ጥሩ ትራክ ላይ ነው የሚገኘው። የእስካሁኑ ጉዞ ራሱ በጣም የሚያስደስት ነው። በቀጣይ ደግሞ ከቻሉ ይህንን ምድብ አልፈው ድልድል ውስጥ ቢገቡ ከረጅም ዓመታት በኋላ ቅዱስ ጊዮርጊስ ይመስለኛል 2016 ላይ ይህንን ማሳካት የቻለውና ትልቅ ለኢትዮጵያ እግር ኳስ መነቃቃት የሚሆን ይመስለኛል። ገዜ ትክክል ነው። እንግዲህ በካፍ ደረጃ በሚዘጋጁ ውድድሮች ላይ በአጠቃላይ በአህጉር ደረጃ በሚዘጋጁ ውድድሮች ላይ ክለቦቻችን ጥሩ እንቅስቃሴ እያሳዩ አልነበረም ከዚህ ቀደምና አሁን ደግሞ በተቃራኒው ኢትዮጵያ መድን ጥሩ እንቅስቃሴ እያሳየ ነው በአሰልጣኝ ገብረመድህን ኃይሌ እየተመራ። እንግዲህ የፊታችን ሐሙስ የደርሶ መልስ የመጨረሻው ጨዋታ የሚካሄድ ይሆናል። በዛ ጨዋታ አሸናፊ የሚሆን ከሆነ በቀጥታ ወደ ምድብ ድልድሉ የሚገባ ይሆናል። ከወዲሁ እንግዲህ ለኢትዮጵያ መድን መልካም እድል እንመኛለን። ወደ ሌላኛው የሀገር ውስጥ ስፖርት መረጃዎቻችን ስናመራ ወደ አትሌቲክስ ነው እንግዲህ የምናልፈው። በአትሌቶቻችን በዓለም አቀፍ ደረጃ በተለይ በግል ውድድር ጥሩ ውጤት እያስመዘገቡ ነው ያሉት። አሁን ደግሞ ወደ ስፔን ቫሌንሺያ አቅንተው አትሌት ዮሚፍ ቀጀልቻ እንግዲህ በግማሽ ማራቶን 58 ደቂቃ ከ02 ሰከንድ በመግባት አሸናፊ መሆን ችሏል። እንዲሁም በሴቶች ፎቲያን ተስፋይ በ65 ደቂቃ ከ05 በመግባት ሁለተኛ ደረጃን በመያዝ አጠናቃለች። እንዲሁም ደግሞ እዚህ ሀገር ላይ ብቻ አይደለም የተካሄደው በፍራንክፈርት እንዲሁም ደግሞ ፖርቹጋል ላይ ሊዝበን ላይ የተደረጉ ውድድሮች አሉ። ኢትዮጵያውያን አትሌቶች ጥሩ ውጤት ያስመዘገቡበት ሳምንት ነው ማለት እንችላለን። ትክክል። ሳምንቱ ለኢትዮጵያን አትሌቶች በተለያዩ ውድድር ዓለማት እንደዚሁ ማንጸባረቅ የቻሉበትን ውጤት ማስመዝገብ ችሏል። በፍራንክፈርት ቀደም ሲል እንዳነሳሽው ማራቶን ውድድር ተደርጎ ነበር። አስፋው በላይ በወንዶች 2:06:16 በመግባት በቀዳሚነት ውድድሩን አጠናቋል። ከዛ ባለፈ ተከታትለው ነው የገቡት ከ1 እስከ 6 ድረስ ኢትዮጵያን አትሌቶች ናቸውና ለሀገር ቢሆን አስቢው በጣም ደስ የሚል ነበረ። ቤኩማ ተሬሳ እንደዚሁ ሁለተኛ ወጥቷል 2:07:00 በመግባት ሹራ ቂታታ ከዚህ በፊት የኢትዮጵያን ባንዲራ እንደዚህ ለብሶ ውድድሩን ሲያደርግ ሲያሸንፍም ጭምር የምናውቀው ነው። ይሄ ደግሞ አትሌት እንግዲህ ሶስተኛ ደረጃን ይዞ አጠናቋል። ኢታየው ኢስማ ያሲን ያጂ እንደዚሁ ኪዳኔ ማስረሻ ደግሞ በተከታታይነት ከ1 እስከ 6 በመውጣት ድል ማሳካት ችሏል። በሴቶች በተመሳሳይ በዚህ በፍራንክፈርት ማራቶን ውድድር ላይ ቀጀልቻ ድሪባ 2:09:34 በመግባት በቀዳሚነት አጠናቃለች። እንደዚሁ ሌላኛው የኢትዮጵያዊ አትሌት ደግሞ ምህረት ገመዳ አራተኛ ደረጃን ይዛ ስታጠናቀቅ አይን አዲስ ተሾመ ደግሞ እንደዚሁ አምስተኛ ደረጃን፣ አሰጉ አያል በተመሳሳይ ሰባተኛ ደረጃን ይዘው ያጠናቀቁ ኢትዮጵያውያን አትሌቶች ናቸው ማለት ነው። ብዙ ውድድር ነው የተደረገው። ሊዝበንን ቀደም ሲል እንዳነሳሽው በሴቶች አበበች በቀለ 2:29:00 እንደዚሁ ማስመራ አሰፋም ደግሞ ሶስተኛ ደረጃን ይዛ ያጠናቀቀችበት ሳምንት ነበረ። የአትሌት ሰለሞን ባረጋም እንደዚሁ ወንድም የሆነው ታናሽ ወንድም ሚካያስ ባረጋ ሁለተኛ ደረጃን ይዞ አጠናቋል። ከዚህ ቀደም አይቸው ነበር ከናሁ ስፖርት ጋር ቆይታ ነበረው። ወልቂጤ የኬሪዮዲ 15 ኪሎ ሜትር የጎዳና ላይ ሩጫ ውድድር መድረክ ማለት ነው። እንግዲህ የአትሌቲክስ አሁን ብዙ ቤተሰቦች የሚሮጡበት ሆኗል። የዲባባ ቤተሰቦች ያው በቀዳሚነት ይታወቃሉ። ብዙ እንስት አትሌቶችን ለኢትዮጵያ ውጤታማነት የራሳቸውን አሻራ ማሳረፍ የቻለ ቤተሰብ ነውና ይታወቃል በዚህ እንትን ላይ። ከዛ ባለፈ አሁን ሰለሞን ባረጋ መጥቷል። እንደዚሁ ሌሎችም አትሌቶች ወንድማማቾች ሆነው ድል እያስመዘገቡ ያሉ ኢትዮጵያን አትሌቶች ናቸውና እንግዲህ በቀጣይ በትልልቅ መድረኮች ደግሞ በኢትዮጵያን ወክለው ደግሞ በዓለም ሻምፒዮናና በኦሎምፒክ ውድድሮች ላይ ደግሞ የምንመለከታቸው ነው የሚሆነው። ይበርቱን እንላለን እንግዲህ ቤተሰቡንም። ግን የግል ውድድሮች እንዴት አይሻቸው? የግል ውድድሮች በጣም አሁን ዮሚፍ በዚህ በዓለም ሻምፒዮና የውድድር መድረክ ላይ በእርግጥ የብር ሜዳሊያ ማስገኘት ችሏል ለሀገሩ። ሌሎች ግን ውድድር አቋርጠውም ሲወጡ የነበሩት ሳምንትም ስናነሳው ነበርና አሁን እንደምታዩ በቀዳሚነት ውድድራቸውን እያጠናቀቁ ነው የሚገኙትና እንግዲህ በብሔራዊ ቡድንስ እኔ የሚገርመው ነገር አንዳንዴ እዛው የዓለም ሻምፒዮን የተደረገበት መድረክ ላይም እዛው ውድድር ላይ ተወዳድረው የማሸነፍ ሁኔታ አለና ምን የተለየ ሁኔታ እንደሚፈጠር የግል ውድድር ሲሆንና እንዲሁም ደግሞ በሀገር አቀፍ ደረጃ ሀገራችንን ወክለው ሲወዳደሩ ያለው ስሜት ይሁን አየር ሁኔታው መለያየቱ በራሴ ግራ ይገባኛልና የግል ውድድር ላይ አትሌቶቻችን በጣም ውጤታማ እየሆኑ አሁን ከ1 እስከ 6 የወጡበት ሁኔታ ባሳለፍነው ሳምንትም እንደነዚህ አይነት ውጤቶች እየተመዘገቡ ነበርና አትሌቶቻችን ምንድነው ችግሩ የሚለውን ነገር አሁን ይሄ የሚያሳየው የብቃት ችግር እንደሌለባቸው ነው። ምክንያቱም በግል ውድድር ላይ
በጣም ተክተው ይሰራሉ። በአጠቃላይ የብቃት ችግር እንደሌለባቸው ይሄ ያሳያልና የኢትዮጵያ አትሌቲክስ ፌዴሬሽን ይሄን ነገር ቢያዩ መልካም ነው ያስባለሁ። ትክክል ነው። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን መረጃዎችን ወደ እናንተ ምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ ሊጎችን ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ እናስቀድምና እንግዲህ ከቅዳሜ አንስቶ የተለያዩ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገው ነበር። እንግዲህ ያልተጠበቁ ውጤቶች የተመዘገቡበት ጨዋታ ነበር። ቅድም አንተን በመግቢያችን ላይ እንዳነሳ ነው የደረጃ ሰንጠረዡ በጣም እጅግ የተቀያየረበት ያልተጠበቁ ውጤቶች የተስተናገዱበት ሳምንት ነበር በእንግሊዝ ፕሪሚየር ሊግ። አርሰናል ደግሞ እንግዲህ በጣም እድል የቀናበት ራሱንም ከሌሎች ክለቦች የደረጃ ሰንጠረዡ ላይ ከፍ አድርጎ ያስቀመጠበት ሳምንት ነበርና በአጠቃላይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እያንዳንዱን ከመናነሳ እስቲ እንዴት ጠቅለል አድርገን ምን ይመስል ነበር ሳምንቱ? ሳምንቱ እንግዲህ በእንግሊዝ ፕሪሚየር ሊግ ለአርሰናል ደጋፊዎች እጅግ በጣም አስደሳች ነው። ለዩናይትድም በተመሳሳይ ማለት ነው። ዩናይትድም ተከታታይ ሶስተኛ ድሉን ያስመዘገበበት ሳምንት ነው። ከዚህ በኋላ ምናልባት በሊጉ የሻምፒዮናነት በዚሁ ከበረታ ተፎካካሪ ሆኖ የሚቀጥልበት እድል እንዳለው ነው የሚሰማኝ። ብዙ የእግር ኳሱን ባለሙያዎች ይህንኑ ሀሳባውን እያጠናከሩ ነው የሚገኙትና ከሳምንታት በፊት አሁን ተለዋዋጭ ነገሮችን ቶሎ ቶሎ እያየን ነው እየተመለከትን ያለ ነው አይደል? ሊቨርፑል እየመራ ነበረ ከሳምንታቶች በኋላ በፊት አሁን ደግሞ አርሰናል በጣም በሰፊ አሁን ከሊቨርፑል ጋር ያላቸው የነጥብ ልዩነት ወደ 7 ከፍ ብሏል እንደምታውቂው ማለት ነው። ከሳምንታት በፊት የደረጃ ሰንጠረዡ አናት ላይ የተቀመጠው ሊቨርፑል አሁን እንግዲህ ወደ 7ኛ ደረጃ ወርዷል ማለት ነውና ዩናይትድም በተመሳሳይ ከሳምንታቶች በፊት ስለ አሰልጣኝ ሮበን አሞሪም መሰናበት ነበረ ብዙ ሚዲያዎች ሲዘግቡ ቀን ከሌት የነበረው ማለት ነውና አሁን ተገልብጦ ደግሞ ለሊጉ ሻምፒዮናነት ከታጩ ክለቦች ተርታ የተቀመጠበትን አጋጣሚ እየተመለከትን እናገኛለን። በወጥነት ደረጃም አሰልጣኝ ሮበን አሞሪም ዩናይትድን ከተረከቡ በኋላ በነበራቸው ጉዞ ያሁኑ ይመስለኛል በተከታታይ ጨዋታዎችን እያሸነፉ የሜዳ ላይ እንቅስቃሴያቸውም ጥሩ ፕሮግረስ እያደረገላቸው እየተመለከትን የምንገኘው ብቻ በአጠቃላይ በሊጉ ተለዋዋጭ ነገሮች ከቀን ወደ ቀን እየተመለከትን በየሳምንቱ አዳዲስ ነገሮችን እያስመለከተን ይገኛል። እንግዲህ በሳምንቱ መጨረሻ ቀናት ከተደረጉ ጨዋታዎች መካከል የብዙዎችን ትኩረት ስቦ የነበረው የብሬንትፎርድ ሲቲ እና እንደዚሁ የሊቨርፑል ጨዋታ ነበረ። ይሄ ጨዋታ እንግዲህ በብሬንትፎርድ ሲቲ 3-2 አሸናፊነት ተጠናቋል።
በቻምፒየንስ ሊግ አይንትራ ፍራንክፈርትን በማሸነፍ ወደ አሸናፊነት ተመልሶ ነበር አይደል? ከተከታታይ ሽንፈት በኋላ ሊቨርፑል ይህንኑ ድሉን ያስቀጥላል ተብሎ ተገምቶ ነበረ። ነገር ግን ብሬንትፎርድ ሲቲዎች ደግሞ በዚህ ዓመት በጣም በተለይ ከትልልቆቹ ክለቦች ጋር ሲጫወቱ ያላቸው እንቅስቃሴ እጅግ በጣም አስገራሚ ነውና ይህንን ጨዋታ 3-2 በሆነ ውጤት ሊቨርፑልን አሸንፈውታል። ለሊጉ የዋንጫ ፉክክር ከሚያደርገው እንቅስቃሴም አሁን ከፍ ያደረጉበት ልዩነቱ የበለጠ የሰፋበትን አጋጣሚ ሁሉ እየተመለከትን ነው የምንገኘውና በሳምንቱ መጨረሻ ቀናት እንግዲህ አሁንም ሊቨርፑል ወጥነቱን ያጣበት ቅርጹን ያጣበት የአሸናፊነቱን ቅርጽ ያጣበት ነው ማለት ይቻላል። አንዳንድ ተጫዋቾች በእርግጥ ጉዳት ላይ ይገኙበታል። እንደነ ኢሳቅን የተመለከቱ ፍሪምፖንግን የተመለከቱ ተጫዋቾችን እነሱን እያየን አይደለም የምንገኘው በቋሚ አሰላለፍ ውስጥ። ያም ቢሆን ግን ያለው ስብስብ ደግሞ በቀላል የሚታይ አይደለም። ሊቨርፑል የመዋሃድ ችግር ያለበት ይመስለኛል። በተለይ በክረምቱ ወደ ክለቡ የመጡ ተጫዋቾችና ነባር ተጫዋቾች የመዋሃድ ችግር የገጠማቸው ነው ይመስለኝ። ምክንያቱም እንግዲህ ሳላንም ስንመለከተው ጎል ቢያስቆጥርም እንግዲህ የተጠበቀውን ያክል እንቅስቃሴ እያሳየን አይደለምና ለአራተኛ ተከታታይ ጊዜ ሲሸነፉ ነው በርካታ ደጋፊዎች የተደናገጡበት ነገር ነው። የአርነ ስሎትም ቆይታ እንግዲህ ጥያቄ ውስጥ የቀረበበት ሳምንት ይመስለኛል ይህ ሳምንት። አሁንም እንግዲህ ውጤት ቀውስ ሲመጣ ብዙ ጊዜ እንጣቶች ሁሉ የሚያነጣጥሩት አሰልጣኝ ላይ ነው። አሰልጣኙ ያው ያላቸው አንደኛ የተጫዋቾቹ ጥራት እጅግ በጣም ከፍ ያለ ነው። በክረምቱ ደግሞ በጣም ከፍተኛ ገንዘብ ኢንቨስት አድርጓል። ደጋፊዎች ይህንን ጥያቄ ቢጠይቁ ትክክለኛ ይመስለኛል። አምና ሻምፒዮና የነበረ ክለብ ውድድሩ ከመጀመሩ በፊት የነበራቸው ስነ ልቦና በጣም ደስ የሚል ነበር። ሊጉ ተጀምሮም ተቸግረውም ቢሆን ውጤታቸውን አስጠብቀው የሚወጡበት አጋጣሚ ነበር። ቀስ እያለ ግን ሊቨርፑል እንደተራ ነገር 5 ጨዋታዎችን እንግዲህ በተከታታይ ለመሸነፍ የበቃበትን ሂደት አይተናልና ይሄ እንግዲህ ወደ ትክክለኛ ቅርጹ በቶሎ ካልተመለሰ እንዳልሽው አርነ ስሎትም ወንበራቸው ተደላድለው ይቀመጣሉ ለማለት በጣም አስቸጋሪ ነው። ብዙዎች አሁን ስለ አርነ ስሎት ሳይሆን ስለ ክሎፕ ስም እያነሱ በስቴዲየም መዘመር ጀምረዋልና እነዚህ አይነት ነገሮች ደግሞ የቡድን የተጫዋቾች ላይ ደግሞ እንደዚሁ ስነ ልቦናን በተመለከተ አንዳንድ ነገሮችን እያየን ነው። አሁን መሐመድ ሳላ ከክለቡ ጋር ያለው ግንኙነት ትንሽ የመቀዛቀዝ ስሜቶችን ታያለሽ። እንደውም ባለፈው ሳምንት ያደረጋቸው ድርጊቶች ሁሉ በአንዳንድ ደጋፊዎች ከፍ ያለ ስሜትን ሲያንጸባርቁበት፣ አንዳንድ ደግሞ ደጋፊዎች እንደዚሁ ሲቃወሙት የነበረበትን ሁኔታ ተመልክተናል። ከተጠባባቂ ወንበር ላይ መውረድ ጋር ተያይዞ ማለት ነውና ያንን ደግሞ መልበሻ ክፍል ደግሞ ተቆጣጥሮ ወደ ውጤት ማምጣት ወደ አሸናፊነት ማምጣት ደግሞ ሊቨርፑል ክለቡም ትልቅ ስለሆነ ወቅታዊ እንትናቸውም ሻምፒዮናነት ስለሆነ እንግዲህ በቶሎ ብሎ እንደዚህ መሆኑ ያው ነገሮች ወደ አሰልጣኙ እንዲከብዱበት እያደረገ ነው የሚገኘው። እንግዲህ በቀጣይ የሚሆነው እንመለከታለን። ወደ ሌሎች ጨዋታዎች እንለፍ እስኪ። እንግዲህ ማንቸስተር ሲቲም እንዲሁ በአስቶን ቪላ ሽንፈት አስተናግዷል። 1-0 በሆነ ውጤት ነው እንግዲህ አስቶን ቪላ ማሸነፍ የቻለው። በፕሪሚየር ሊጉም እንዲሁ በሶስተኛ ተከታታይ ሽንፈቱን ነው ሲቲ ያስተናገደውና ሲቲም እንግዲህ ያልተጠበቁ ውጤቶችን እያስመዘገበ ነው የሚገኘው። ከመሪው አርሰናል ጋር የ6 ነጥብ ልዩነት እንዲኖሩ አድርጓል ይሄ ጨዋታ። በአጠቃላይ ያው አርሰናል በጣም ጥሩ ሳምንት ነው ማሳለፍ የቻለው። እነዚህ ቡድኖችም ራሱ መሸነፋቸው የበለጠ የነጥብ ልዩነቱ እንዲሰፋ አድርጎታል። ማንቸስተር ሲቲ የወጥነት ችግር እየታየባቸው ከባለፈው አመት ጀምሮ አይተሻል። ባለፈውም አመት የመጨረሻ እንደውም አጨራረሳቸውን አሳምረው የአውሮፓ ቻምፒየንስ ሊግ ተሳትፏቸውን አገኙ እንጂ ከዛ በፊት በነበራቸው ጨዋታው በተከታታይ አሁን ሊቨርፑል ላይ የምናየውን ተከታታይ ሽንፈት በሲቲ ቤት እየተመለከትን ነበር። ዘንድሮ ደግሞ ከጃንዋሪ ጀምሮ የተለያዩ ተጫዋቾችን ማምጣት ችሏል ወደ ስብስቡ። ነገር ግን አጀማመራቸው ጥሩ ባይሆንም ያለፉትን ጊዜያቶች ደግሞ ተስተካክለው ውጤታቸው ጥሩ ሆኖ ነበረ። አሁን ደግሞ እንደምናየው እንደውም የሊጉ እኮ ከፍተኛ ተፎካካሪ ሊሆኑ የሚችሉበት እድል እንዳለ ሁሉ ሲገመት ነበረ ከሳምንት በፊት ማለት ነውና አሁን ደግሞ በአስተን ቪላ ማቲካሽ ባስቆጠራት የ19ኛ ደቂቃ ግብ እንግዲህ 1-0 በሆነ ውጤት አስተን ቪላ ማሸነፍ ችሏል ማለት ነው። ከመሪው ክለብ እንዳልሽው ከአርሰናል ጋር ያለው የነጥብ ልዩነትም ወደ 6 እንደዚሁ ከፍ ብሏል። አርሰናል ከወዲሁ እንደዚህ አይነት አጋጣሚዎችን እየተጠቀመ እየሄደ ነው የሚገኘው። ከዚህ በፊት አርሰናል ፊት ለፊት ያሉት ወይም ተከታዮቹ ክለቦች ነጥብ ሲጥሉ ሲሸነፉለት ይህንን አጋጣሚ የመጠቀሙ ባህል በጣም ደካማ ነበር፣ ታስታውሽ እንደሆነ ማለት ነውና በተደጋጋሚ እንደውም የአርሰናል ደጋፊዎች የሚቆጩባቸው እየተከተለው ያለው ክለብ ወይም ከፊት ያለው ክለብ ነጥብ ሲጥልለት አይጠቀምም ነበር። አሁን ግን በተቃራኒው በአሰልጣኝ ሚኬል አርቴታ በተለይ በዘንድሮ ዓመት አጋጣሚዎችን ሁሉ እየተጠቀሙ እያሸነፉ
ነጥባቸውን አስጠብቀው መሪነታቸውን አጠናክረው እየሄዱ ነው የሚገኙትና የአርሰናልም ጨዋታ ያው በሳምንቱ መጨረሻ ቀናት የሚነሳ ነው። ከክሪስታል ፓላስ ጋር አርሰናል እንግዲህ ጨዋታ አድርጎ ነበር። በተመሳሳይ 1-0 በሆነ ውጤት ነው አርሰናል ማሸነፍ የቻለው በኤቤሬቺ ጎል ምክንያት። እንግዲህ የተጫዋች አምና ከዚሁ ክለብ እንደመጣ ይታወቃል። ከክሪስታል ፓላስ ጥሩ እንቅስቃሴ ያደረጉበት 61 በመቶ እንግዲህ አርሰናል ኳስ ተቆጣጥሮ የተጫወተበት ውድድር ነበር። አሁንም ግን ከቆመ ኳስ ነው ጎሉን ማስቆጠር የቻሉት። ከዚህ ከቆመ ኳስ ጋር ተያይዘው 11ኛ ጎላቸው ነው በዚህ በፕሪሚየር ሊግ ከተጀመረ ያስቆጠሩትና እንዴት ትመለከቷል ይህ የቆመ ኳስ ውጤታማነትን ከአርቴታ ጋር ተያይዞ? እንግዲህ አሰልጣኝ ሚካኤል አርቴታ አንደኛው የግብ ምንጭ ሆኖ እየተመለከትን እንገኛለን። ዋንኛው ማለት ይቻላል 69 በመቶ ጎላቸው እንግዲህ ከቆሙ ኳሶች የሚጠቀሟቸው ሂደቶችን እያየን ነው የምንገኘውና አንዱ የጨዋታ ያጨዋት አካል ስለሆነ ደጋፊዎች ለሁለት ተከፍሏል። አንደኛ አርሰናል ያው ያልተለመደ ስለሆነ ነው። በአርሰናል ያጨዋት ዘዬ ከዚህ በፊት 1-2 ተቀባብለው በብዙ ቅብብሎች አዝናኝ ጨዋታዎችን በመጫወት ጎል ሲያስቆጥሩ ነው የሚታወቀው። አርሰናል ቢሸነፍ እንኳን ጨዋታው በጣም ማራኪ ነውና ብዙ ደጋፊዎችን ማስከተል የቻለው ከዚህ የመነጨ ነው። አሁን ላይ ግን አሰልጣኝ ሚካኤል አርቴታ ደግሞ ይህንን ኳሊቲ ይዞ መጥቶ እስኪ እንዲያደርጉ እኮ እየተባለ ነው። አሁን ሄነሪ የሰጠውን አስተያየት ከሰማሽ እስኪ እንዲያደርጉና የሊጉን ሻምፒዮን ሆኑ ከቻላችሁ እንደ አርሰናል አሁን አርቴታ እየተከተለ ያለውን እንትን የጎል ምንጭ ከቻላችሁ እንደዚህ ያደርጋችሁ ሞክሩት። ፍጹም አይቻልም። በጣም አንደኛ የተጫዋቾች ጥራት፣ ሁለተኛ ደግሞ የቆሙ ኳሶችን በቡድን ውስጥ የሚያሰለጡትንም አሰልጣኝ ራሱ ሚናቸው ከፍ ያለ መሆን አለበት። አምናም እኮ ነው አሁን አርሰናል በተከታታይ ዓመት ነው ይህንን ፕሮግረስ እያደረገ አሁን ያለበት ሁኔታ ላይ አደረሰው እንጂ ደረጃውን ከዚህ በፊትም እኮ ጎሎችን እያስቆጠረ የሚወጣው በእነዚህ በቆሙ ኳሶች ነውና እዚህ ላይ በደንብ እየሰሩ እንዳለ እየተመለከትን ነው የምንገኘው። ግን ለሁሉም ክለቦች ይሳካል ማለት አይደለም። ይሄ ራሱን የቻለ ኳሊቲ ነው። እዛ ውስጥ ያንን ፖዚሽን ጠብቆ ያንን ታይሚንግ ጠብቆ ወደ ጎል መቀየር ያውም እኮ ማንቱማን ይይዟቸዋል። ግን የትኛው ተጫዋች ከኋላ ተነስቶ ጎሉ እንደሚያስቆጥረው በማትገምችበት ሁኔታ አይነት ነው እንቅስቃሴውና ይሄ እንደ ትልቅ ኳሊቲ ነው የማየው። ጥሩ ነው ከሚሉት ወገን ነኝ። ምክንያቱም አርሰናል ብዙ አመታቶችን ደጋፊዎችን የሚያዝናና ጨዋታ ሲጫወት ከርሟል። ነገር ግን ያ ወደ ዋንጫ አላመጣውም። ከዋንጫ እያራቀው ነው የመጣው ለብዙ አመታት። አሁን ይህንን ኳሊቲ ይዞ መምጣቱ ደግሞ እዚህ ደረጃ ላይ አድርሶታልና እያልሽ እያዋሃድሽ ሌሎችንም መንገዶች የምትጠቀሚበት ነው። ግን አሁን በያዘው እንትን ዋንጫ ማንሳት ከቻለ አንደኛው የእግር ኳስ ያጨዋት አካል ስለሆነ እኔ ብዙም እንትን ያለው አይመስለኝም እና ብዙዎችም እየደገፉት ይገኛሉ። ብዙዎች ደግሞ ደስተኛ ያልሆኑበትም አጋጣሚን እየተመለከትን እንገኛለን እና አሁንም እንግዲህ በዚህኛው ሳምንትም ይህንን አይነት ጎል አስመልክቶናል። ኤዜ የቀድሞ ክለቡ ላይ ነው ያስቆጠረው። ክሪስታል ፓላስ ወደ ከፍታ እንዲወጣ ከረዱት ክለቦች መካከል አንደኛው እንደሆነ ይናገራል። ነገር ግን ደግሞ ከልጅነት ጀምሮ የተጫዋቹ ህልም በመድፈኞቹ ማሊያ መጫወት ነበርና ይህንን እየኖረ እያሳካ ነው የሚገኘው። ግን ትልቁን መንገድ የጠረገለት ክሪስታል ፓላስ ነው። ለዚህም ያው እሱም ደስታውን አልገለጸም። ገርሞ ደግሞ እኮ በፕሪሚየር ሊግ የመጀመሪያ ጎሉን ነው ያስቆጠረው። በቀድሞ ክለቡ ላይ ማስቆጠሩ በራሱ በጣም አስገራሚ ነገር ነውና የመጀመሪያ ፕሪሚየር ሊግ ጎሉን መልሶ ራሳቸው ክለብ ላይ አስቆጥሯልና ጥሩ እንቅስቃሴ የተመለከትንበት ነው። የመከላከል ስፍራ አሁንም ሊደፈር አልቻለም። አርሰናል በቀጣይ ሳምንታትስ ምን አሁን ታርጌትም እኮ የለም። አሁን በክሪስታል ፓላስ በኩል ኢላማውን የጠበቀ ሙከራ ራሱ አላደረጉም በተከታታይ ጨዋታዎች ላይ ማለት ነውና ዳቪድ ራያ አንዳንድ ጊዜ እንደውም ሻይ ቡና እያለ ጋዜጣ እያነበበ እንደዛ ሁላ ቢያደርግ ጎል ከዚህ በኋላ እንግዲህ ጎሉን ራሱ አላገኙትም እኮ ማለት ነው። በጣም የሚገርም ነው። በ90 ደቂቃ ውስጥ ጎል ራሱ እንትን አላሉም። ግን ጎሏ አንድ መሆኗ በመጨረሻው ደቂቃ ላይ ክሪስታል ፓላሶች ጎል አስቆጥረው ወደ አቻ ውጤት አርሰናል ነጥብ ለማስጣል የተረባረቡበትን ሂደት ተመልክተናል። ነገር ግን ደግሞ አይበገሬው የአርሰናል የተከላካይ መስመር ግን አሁንም እጅግ በጣም ኮንክሪት መሆኑን ያስመሰከረበት እንቅስቃሴ እንደሆነ ግን ተመልክተናል ማለት ነውና ቀጣይ እንግዲህ ከበርንሌ ጋር ነው የሚያደርገው ጨዋታውን ወደ ተርፍ ሙር አምርቶ ጨዋታውን የሚያከናውን ይሆናል። እንግዲህ ነጥብ ስብሰባውን አሁንም ማጠናከሩ የቀጠለበትን ነው። ከመሪዎቹ ክለቦች ጋር ደግሞ የበለጠ እንትን ያለበትን ሁኔታ ተመልክተናል። ባጫጭር መረጃዎች ከዚህ ጨዋታ ጀርባ የተሰጡትን አስተያየት መጨረሻ ላይ እናደርሳለን። የማንቸስተርና የብራይተን ጨዋታ እናንሳና በጣም ተጠባቂ የሆነ ነበረ ጨዋታ ነው። ምክንያቱም ብራይተን
ለተከታታይ ጊዜያት ኦልድ ትራፎርድ ላይ የመጣ እንግዲህ ማንቸስተርን ሲያሸንፍ ነበር ለ3 አመታት እንግዲህ ጥሩ ውጤት አስመዝግቧል ኦልድ ትራፎርድ ሜዳ ነው ከዚህ ጋር ተያይዞ እንግዲህ ማንቸስተር ዩናይትድ ነጥብ ይጥላል ተብሎ ተገምቶ ነበር ግን ተቃራኒው የሆነው 4-2 በሆነ ውጤት ማሸነፍ ችሏል ማንቸስተር ዩናይትድ ሶስተኛ ተከታታይ ድሉን ነው ፕሪሚየር ሊግ ላይ ማስመዝገብ የቻለው እንግዲህ ይህ ውጤት ከአንድ አመት ከ7 ወር በኋላ ነው ለመጀመሪያ ጊዜ እንደዚህ ሆኖ እንግዲህ ከአንድ አመት ከ7 ወር በኋላ እንግዲህ ለሶስት ተከታታይ ጨዋታዎች ማንቸስተር ዩናይትድ ማሸነፍ ችሏልና በጣም ሲጠበቅ የነበረ ጨዋታ ነው እንግዲህ አጓጊ የነበረም ጨዋታ ነው ምክንያቱም እስከ መጨረሻው ደቂቃ ላይ የ3-2 የሆነ ደረጃ ነውና እስከ መጨረሻው ደቂቃ 3-3 ይወጣሉ የሚል እየተጠበቀ ነበር እስከ 7ኛው ደቂቃ ማንቸስተር ዩናይትድ ጥሩ እንቅስቃሴ ያደረገበት ጨዋታ ነበርና ይሄንንስ ጨዋታ እንዴት ተመለከትከው አንድ አባባል አለ አይደል የረጋው ወተት ቅቤ ይወጣዋል ምናምን ይባላል በአማርኛ እንትን ማለት ነውና አሁን ግን አሰልጣኝ ሮበን አሞሪም እውነትም የሆነ ነገር እንዳላቸው ያሳዩበት ነው አሁንም ገና ነው ሊጉ 10ኛ ሳምንት ላይ ነው የሚገኘው ገና ብዙ ጨዋታዎች ይቀራሉ ወደ 28 ጨዋታዎች አሉ በሊጉ እንግዲህ ማንቸስተር ዩናይትድ በተለይ ደግሞ ራሱን ለማዘጋጀት ራሱን ለማጠናከር ምቹ ሁኔታ ውስጥ ነው የሚገኘው የአውሮፓና ሌሎች ሊጎች ተሳትፎ ውስጥ የለበትም በሳምንት ፕሪሚየር ሊጉን እየጠበቀ ነው የሚጫወተው ይሄ ደግሞ ራሱን የበለጠ ትራንዚሽን ላይ ላለ ቡድን ጊዜ በጣም ወሳኝ ነው ብዙ ነገሮችን ለመስራት ማለት ነው አሞሪም እንቅልፍ ያለው አይመስለኝም ምክንያቱም ብዙ ተስፋ ተጥሎበት ነው የመጣው ገና ወጣት አሰልጣኝ ነው አቅም እንዳለው ደግሞ በስፖርቲንግ ሊዝበን ቤት አሳይቷል በክረምቱ የተጫዋቾች የዝውውር መስኮት ደግሞ በሱ ምርጫ ለኔ ያጫዋት ዘይ ይመቹኛል ያላቸውን የፊት መስመር ትልልቅ ተጫዋቾችን ማምጣት ችሏል እንደ ማቲያስ ኩና እንደዚሁ ብራያን ሙቤቡና ቤንጃሚን ሴስኮን የመሳሰሉ ትልልቅ ተጫዋቾችን አምጥቷል ተጽዕኖ ቀላል አይደለም ትራንዚሽን ላይ ስትሆኝ ሁሉ ጊዜም ውጤት ካንቺ ይፈልጋል ባለፈው አመትም በጥሩ ሁኔታ ስላላጠናቀቁ በዛ ላይ ቶተንሃም ሆትስፐርስ ያንን የአውሮፓ ሊግ የፍጻሜ ጨዋታ ላይ ያሸንፏቸው ዋንጫ ነጥቋቸዋል ከአውሮፓ ተሳትፎ አስቀርቷቸዋልና እነዚህ ተጽዕኖዎች ቀላል አይደሉም ማንቸስተር ዩናይትድ በጣም ትልቅና ገናና ክለብ ነውና ይሄንን ክለብ ስትይጂ የትኛውንም ማህል የነጠረ ምርጥ አሰልጣኝ ብትሆኚ እንዴት እንደሚከብድ ጫናው ቀላል አይደለም ምክንያቱም ልምድ ያላቸውን እንደነ ጆዜ ሞሪኒዮን ተመልክተናል በዚህ ቤት ቴንሃግን አየን እነ ሉዊስ ቫን ሃልን አየን ዴቪድ ሞይስን የመሳሰሉ አይተናል ሶልሻን አይተናል ሌሎችም አሰልጣኞችን እንደዚሁ ተሞክሯልና ግን አንዳቸውም የቀድሞውን የማንቸስተር ዩናይትድን ገናናነት መመለስ አልቻሉም መመለስ ብቻ አይደለም ቲሙ እንኳን እንደ ተፎካካሪ ሆኖ አልተመለከትነው ከ10 በላይ ሆኖ የሚያጠናቅቅበትን አመት እኮ የማንቸስተር ዩናይትድ በጣም መጥፎውን ጊዜ ያሳለፈበትን አጋጣሚ እናስታውሳለን በተደጋጋሚ ማለት ነውና ሮበን አሞሪም እንግዲህ ወደ ኦልድ ትራፎርድ ስቴዲየም ከመጡ በኋላ አሁን የማሸነፉን ቁልፍ ያገኙት ይመስለኛልና ታስታውሽ እንደሆነ አሁን ከሳምንታቶች በፊት አሰልጣኙ ሊሰናበቱ ነው በቃ የመጨረሻቸው ነው ምናምን ተብሎ ብዙ ነገር ሲባል በነበረበት ሰዓት ላይ የክለቡ አነስተኛ ባለሀብት የሆኑት ሰር ጂም ራትክሊፍ ማስተማመኛ ሰጥተዋቸዋል እና እነሱ ከልጅነት ጀምረው ክለቡን ሲደግፉ የነበሩ ብዙ ነገር ኢንቨስት እያደረጉ ያሉ ሰዎች ናቸው ተጽዕኖ ቀላል አይደለም ዩናይትድ ደጋፊው ብዙ ነገር የለመደ ነው ብዙ የውድድር መድረኮች ላይ ሻምፒዮና የሆነ ያሳየው ቡድን ነውና እነዚህ ጫናዎች ይሄንን ወጣት አሰልጣኝ የሆነ ነገር አሁን እዚህ ሰዓት ላይ መሆን ዝም ብለሽ እንደው አሁን የአርሰናል ደጋፊ ልትሆኚ ትችያለሽ የሊቨርፑል ደጋፊ ልትሆኚ ትችያለሽ በማንቸስተር ዩናይትድ መሸነፍ የሚደሰቱ ሊኖሩ ይችላሉ ሊያስደስትሽ ይችላል ተቃራኒ ቡድን ደጋፊ ሆነሽ ማለት ነው ነገር ግን የአሰልጣኝ ሮበን አሞሪምን ግን ትጋት ስትመለከቺ ደግሞ ጠላትሽ ራሱ የሆነ ጊዜ አሁን ቢያሸንፍ የምትያቸው እንትኖች አሉ አይደል የሆነ በጠላትሽ መደሰት በጠላትሽ ስኬት የሆነ ጊዜ የምትደሰችበት ሁኔታዎች ሊፈጠሩ ይችላሉ የዛን ሰው የጭንቀትና ጥረት አይተሽ እንኳን ማለት ነውና ሮበን አሞሪም አሁን ብዙ የእግር ኳሱ ቤተሰቦች የዩናይትድን የማይወዱ እንኳን ደጋፊዎች ቢኖሩ የአሰልጣኙ ወጣት ከመሆኑ ጋር ተያይዞ የሚያደርጋቸው እንትኑ ጫናውን ምናምን ስታዩ ቢያሸንፍ የምትዩ አይነት ቲም እየሆነ መጥቷልና በጣም ደስ የሚል ታይሚንግ ላይ ነው የሚገኘው እነዚህን ውጤቶች ጠብቆ መሄድ ከቻለ ገና ነው ሊጉና ብዙ ታምር መስራት ይችላል እንግዲህ የደረጃውም ሰንጠረዥ እንደሚያሳየው በአንዴ ነው ወደ 4ኛ ደረጃ የተሸጋገረውና እንዴት ነው ቶፕ 4 ያጠናቅቃል አያጠናቅቅም የሚለው ነገር ራሱ አነጋጋሪ የነበረበት ነው አሁን ግን
እንደሚያሳዩ መረጃዎች ከሆኑ ለዋንጫም የመፈካከር እድሉ ከፍተኛ እንደሆነ እየተጠቀሰ ነውና እንግዲህ እንቅስቃሴው ሳላስደስተሽም እንዴት ነው የሜዳ ላይ እንቅስቃሴው እንዴት በጣም አስደሳች ነበር። ከብራይተን ጋር የሚያደርገው ጨዋታ እንግዲህ ከጊዜያቶች በፊት እንግዲህ በብራይተን የበላይነት ጨዋታዎች ስለሚጠናቀቁ አስቀድሞ እንግዲህ ከፍተኛ ግምት ነበር ለብራይተን የተሰጠውና የማንቸስተር ዩናይትድ አቻም ከወጣ ጥሩ ነው የሚሉ አስተያየቶች ነበሩና በዚህ ነው ያህል በጨዋታ ብልጫ ማሸነፉ የነበረው እንቅስቃሴ ጥሩ የሚባል እንቅስቃሴ ነው ያደረገውና ጎል አግብቶ ብቻ የመውጣት እንቅስቃሴ አልነበር። ማንቸስተር ዩናይትድ አሳምኖ ያሸነፈበት ሁኔታ ነበርና እንግዲህ በጣም ተስፋ ሰጪ እንቅስቃሴ የተደረገበት ሳምንት ነበር። እንግዲህ በቀጣይ ሳምንታት ምን አይነት ውጤት ያስመዘግባል እንዲሁም ምን አይነት አጫዋወት ያካሂዳል የሚለው ነገር ካሁኑ በተመልካቾች ዘንድ እጅግ ጉጉቱን ፈጥሯል ማለት ይቻላል። ሌላኛው የእንግሊዝ ፕሪሚየር ሊግ ጨዋታን ስናነሳ ቼልሲም እንግዲህ ትልቁ ክለብ ቼልሲም የተሸነፈበት ሳምንት ነበር። ቼልሲንስ ጨዋታ እንዴት ተመለከትከው? ቼልሲ እንግዲህ ተሸንፏል። 2-1 በሆነ ውጤት ነው የተሸነፈው በሰንደርላንድ። ይሄም በጣም አነጋጋሪ ሆኗል። አንደኛ ስታንፎርድ ብሪጅ ላይ የተደረገ ጨዋታ ነበርና ሰንደርላንድ በዘንድሮ ዓመት ነው ወደ ፕሪሚየር ሊጉ ማደግ የቻለው። ነገር ግን ደግሞ ትልልቆቹን ክለቦች እየፈተነ እያሸነፈ የሚገኝበትን አጋጣሚ ነው እየተመለከትን ያለ ነው ማለት ነውና ቼልሲ እንዳለው ስብስብ አይደለም። ወጣት ናቸው። በእርግጥ ገና ብዙ መዋሃድ ይቀራቸዋል። ብዙ ብስለት የሚቀራቸው ተጫዋቾች አሉ። ጋርናቾ የመጀመሪያ ጎሉን አግብቷል እንግዲህ በቼልሲ ማሊያ ማለት ነውና ይህን ጨዋታም እየመሩ ነበረ። ከመመራት ተነስተው ነው እንግዲህ ሰንደርላንዶች 2-1 በሆነ ውጤት ማሸነፍ የቻሉት ማለት ነው። በዚህ አካሄድ ብዙ ደስተኛ አይደሉም የቼልሲ ደጋፊዎች ማለት ነውና በሊጉ ላይ ጥሩ ተፎካካሪ ዘንድሮ እንግዲህ ብዙ ኢንቨስት አድርጓል ለቼልሲም ራሱ ማለት ነው። የተለያዩ ተጫዋቾችን ማምጣት ችሏል። አሰልጣኝ ኤንዞ ማሬስካም እንግዲህ ጥሩ ቡድን መገንባት ቢችሉም ወጣት ተጫዋቾቻቸው ያን ያህል ውጤታማ ሊሆኑላቸው ችሏል ለማለት አንችልም እስካሁን ድረስ ባለው ሂደት። ከዚሁ ከእንግሊዝ ፕሪሚየር ሊግ ጨዋታ ስንወጣ ኤል ክላሲኮ ደርቢ እንግዲህ 262ኛው ኤል ክላሲኮ ደርቢ ሪያል ማድሪድ በአሸናፊነት አጠናቀሉ። 2-1 በሆነ ውጤት ነው እንግዲህ ሪያል ማድሪድ ያሸነፈው። በጣም ተጠባቂ ጨዋታ የነበረ ነው። ያው ሁለቱ ክለቦች ከዚህ ቀደም ሲጫወቱ በደጋፊዎች ዘንድ በጣም ይጠበቃል። የተለያዩ የፖለቲካም የደጋፊዎችም ኢሹ ስላለበት የጨዋታ ተጠባቂ ነበርና ጨዋታውን እንዴት ተመለከትከው? ብዙ አነጋጋሪ ነገሮች የነበሩበት ጨዋታ ነውና እንዴት አየኸው? ያው እንግዲህ ኤል ክላሲኮ 262ኛው ፍጥጫ ነበረ በሳንቲያጎ በርናቦ ላይ ነው የተደረገው። ይህ ጨዋታ አስቀድሞም እንግዲህ በዓለማችን ላይ ካሉ ደርቢ ጨዋታዎች ወይም ደግሞ ትልልቅ ጨዋታዎች መካከል አንደኛው ነው ማለት እንችላለንና ትላንት እንግዲህ ምሽት ላይ ሪያል ማድሪድ ይህን ጨዋታ በድል ማጠናቀቅ ችሏል 2-1 በሆነ ውጤት ማለት ነው። እንግዲህ እንግሊዛዊ ኢንተርናሽናል ጆዲ ቤሊንግሃም ተከታታይ ጨዋታዎች ላይ ግቦችን እያስቆጠረ ነው የሚገኘው። ቻምፒየንስ ሊጉንም ያሸነፉት 1-0 በሆነ ውጤት እናስታውሳለን። በዚህ ተጫዋች ግብ ነበረ ማሸነፍ የቻሉት ማለት ነው። እንደዚሁ ደግሞ ትላንትና ምሽትም እንደዚሁ ጎል አስቆጥሯል ክሊያን ምባፔ ከዛ ባለፈ ጎል ያስቆጠረበት ሂደት ነበርና የጨዋታው እንቅስቃሴ ያለፉትን አመታቶች በተለይ ባለፈው አመት በተለይ 4 ጨዋታዎች ላይ ተገናኝተው እንግዲህ ባርሴሎና ነበር ወደ 16 ግቦችን ከመረብ በማሳረፍ ሁሉንም ጨዋታዎች ማሸነፍ የቻለው ማለት ነውና ይህንን ጨዋታ ለመበቀል ከረጅም ሳምንታቶች ጀምረው ነው እንደነ ክሊያን ምባፔ፣ ቪኒ ጁኒየር የሪያል ማድሪድ ትልልቅ ኮከቦች ሀሳብ ሲሰጡ አስተያየት ሲሰጡ ለጨዋታው ተዘጋጅተናል ይህን ጨዋታ ለማሸነፍ የሚሉ መረጃዎች ሲወጡ ነበር የነበረው ማለት ነውና እንግዲህ ቃል በተግባር ሲገለጥ ትላንት ምሽት ነጮቹ 2-1 በሆነ ውጤት ይህን ጨዋታ ማጠናቀቅ ችሏል ማለት ነው። በአሸናፊነት የበለጠ መሪነታቸውን የሚያጠናክሩበት ተከታያቸው ደግሞ ራሱ ባርሴሎና ስለሆነ የበለጠ ከሱ የሚርቁበትን አጋጣሚ ነው የፈጠረላቸው ማለት ይቻላል። አሁን ስፔን ላሊጋ ሲነሳ እንደ እንግሊዝ ፕሪሚየር ሊግ ጠንካራ ነው ለማለት አይቻልም። ምክንያቱም ፉክክሩ ያለው በባርሴሎና እና በሪያል ማድሪድ ነው። አንዳንድ ጊዜ አትሌቲኮ ማድሪድ ብቅ እያለ አጋጣሚ ካገኘ የመሳተፍ ነገር ትመለከቻለሽ በሻምፒዮናነቱ ትራክ ላይ ማለት ነው እንጂ የሁለቱ ፈረሶች ሩጫ ነው ብዙ ጊዜ የምንመለከተውና ዘንድሮም በእንዲህ አይነት ሁኔታ ነው እየቀጠለ የሚገኘው ማለት ነው። ዣቪ አሎንሶ የሪያል ማድሪዱ አሰልጣኝ የመጀመሪያውን ኤል ክላሲኮ ነው ማድረግ የቻለው። ከዚህ ቀደም ተጫዋች ሆኖ በሪያል ማድሪድ ቤት በተደጋጋሚ ይህንን ትልቅ ጨዋታ የመሳተፍ የመጫወት አጋጣሚ ተፈጥሮለት ነበር። አሁን አሰልጣኝ ሆኖ ግን ቴክኒካል ኤሪያው ላይ ለመጀመሪያ ጊዜ እንግዲህ ሪያል ማድሪድን እየመራ በድል የጀመረበትን አጋጣሚ ነው የተመለከትነው ማለት ነውና ከጨዋታው መጠናቀቅ በኋላ ፊሽካው እንደተነፋ የተለያዩ ረብሻዎች ነገር ተነስተው ነበር። ግጭቶች ነበሩ። እንዲሁም ደግሞ በጣም ደስታቸውን ሲገልጹ ነበርና ሻምፒዮን የሆኑ ነው የሚመስሉት ተቃቅፈው እንግዲህ በጣም ደስታቸውን እየገለጹ ነበረ። ቪኒሲየስ ጁኒየር እና ላሚን ያማል ይመስለኛል የተጣሉትና በጣም እጅግ ውዝግቦች ነበሩ ከጨዋታው በኋላና ቪኒሲየስ ጁኒየር እንግዲህ በትላንትናው ዕለት ተቀይሮም ሲወጣ አነጋጋሪ ነገሮችን እያሳየ ነበርና በአጠቃላይ ግጭቱን እንዴት ተመለከትከው?
ቪኒ ጁኒየር ጠባጫሪ ነው። ብዙ ጊዜ ስንመለከት እንቅስቃሴዎቹ ለተቃራኒ ክለብ ደጋፊዎች አይመችም። አሁን የዘረኝነት ጥቃት ብዙ ጥቁሮች ላይ በሱ ልክ ይነሳል ብዬ አላስብም። እሱም ፕሮቮክ ያደርጋል። አንዳንድ ጊዜ እንትን የሚላቸው የተቃራኒ ክለብ ደጋፊዎችን ስሜት ሊረብሽ የሚችል አይነት እንቅስቃሴዎችን ያደርጋል። አንዳንድ ጊዜ ተጠቃሚ ሲያደርገው ትመለከቻለሽ። አሁን ለምሳሌ ባለፈው የኤታፌ ጋር ጨዋታ እያደረጉ በጣም ተቸግረው 1-0 በሆነ ውጤት ነው ያሸነፉትና ተቀይሮ ነው የገባው እዛም ጨዋታ ላይ በጠበጣቸው። ምክንያቱም የኤታፌ ተጫዋቾች ዘግተው ነበር ሲጫወቱ የነበረው። በጣም ጥሩ ተቆጣጥሯቸው ነበር። 80 ምናምንኛው ደቂቃ ላይ ነው ጎል ያስቆጠረው። ሁለት ተጫዋቾች ጋር ተጣልቶ እየነቸፋቸው ሁለቱም በቀይ ካርድ ወጡ ከኤታፌ። ከዛ በኋላ ነው ጎል ተቆጥሮ 1-0 በሆነ ውጤት ክሊያን ምባፔ ጎል አስቆጥሮ 1-0 በሆነ ውጤት ማሸነፍ የቻሉት። ለቡድኑ ጠቀሜታ ጥሩ ነው። ለሱ ግን ያለው እንቅስቃሴ ላይ አንዳንዴ ስነ ልቦና ጫና ውስጥ የሚከትበትም ሁኔታ ተመልክተናል። ትላንት እንግዲህ የሪያል ማድሪድ እና የባርሴሎና ተጫዋቾችን ለግጭት የዳረጋቸው ከጨዋታው አስቀድሞ ላሚን ያማል አንድ ፖድካስት ጋር እንደዚህ ቆይታ ነበረውና ከሪያል ማድሪድ ደጋፊ ጋር አፋጣዋቸው ነበር የሚያወሩትና አስተያየት ሰጥቶ ነበረ። አስተያየት የሰጠው ምንድነው ሁልጊዜም የተበዳይነት ስሜትን የሚያንጸባርቁ ናቸው ሪያል ማድሪዶች። ሁልጊዜም ንጭንጭ፣ ሁልጊዜም ክስ፣ እኛ የሆነ ጨዋታ ስናሸንፋቸው ሁልጊዜም ቅሬታ ማቅረብ አይነት ነው ያላቸው አቅም የሚል የሪያል ማድሪዶችን ደጋፊዎች ወይም ደግሞ የሪያል ማድሪድና አጠቃላይ ሰዎች ብስጭት ውስጥ ሊከት የሚችል አስተያየት ሰጥቶ ነበርና በዚህ ቂም ይዘውበታል። ጨዋታው ከመደረጉ በፊት ነበር ይሄንን ሀሳብ የገለጸው ማለት ነው። ትላንትና ጨዋታው እስከሚደረግ ድረስ ዝም አሉት። ጨዋታው ከተከናወነና ከተጠናቀቀ በኋላ ሜዳ ላይ እንደተመለከትሽው ዳኒ ካርቫሃል እና ቪኒ ጁኒየር የነበራቸው ግጭት ከላሚን ያማል ጋራ እሺ አሁን ምንድነው የምትለው? እሺ አሁን ጨዋታውን አሸነፍን በጣም ብዙ ታወራለህ የሚል አስተያየት ነው እንትን ያሉት ማለት ነው መልስ የሰጡት። ይሄው አሸነፈ ሪያል ማድሪድ ወሬ አይደለም በተግባር ያሳያል። ይሄንን አሸንፏል። በፊት ስታወራው እንደነበረው አሁን እስኪ አውራ ከጨዋታው መጠናቀቅ በኋላ ሪያል ማድሪድ አሸነፈ ብላ አውራ የሚል አይነት እንትን ሲሰነዝሩ ነበርና ደጋፊዎችም በጣም አዝነውበታል። ላሚን ያማል ያው ታዳጊ ነው። አንዳንድ ጊዜ ብስለቶች ብዙ ጊዜ የምናየው ትልልቅ ጨዋታዎች አስቀድመው የአሰልጣኞች የቃላት ጦርነቶችን ነበር ወይም ደግሞ አምበሎች የሚሰጡት። ለምሳሌ በማንቸስተር ዩናይትድ እና በአርሰናል ጨዋታ ላይ ሮይ ኪን እና ፓትሪክ ቬራ የሚያነሷቸው ሀሳቦች፣ እንደዚሁ አሰልጣኝ በቼልሲ እና በአርሰናል መካከል ጨዋታ ሲደረግ ጆዜ ሞሪኒዮ እና እንደዚሁ ቬንገር የሚያነሷቸው የቃላት ጦርነቶች ነበሩ ብዙ ጊዜ ትልልቅ ጨዋታዎች ከመደረጋቸው በፊት። አሁን እንደውም እየተቀዛቀዘ ነው ያለው። ብዙም ጊዜ እንደዚህ አይነት የቃላት ጦርነቶች የስነ ልቦና ውጊያ አስቀድሞ ብዙም እየተመለከትን አይደለንም። ከዚህ በፊት ነበሩ እንደዚህ አይነት ጉዳዮችና ላሚን ያማል ይሄንን የመለሰ ይመስለኛል። ነገር ግን ደግሞ ሪያል ማድሪድን ያው ብዙም ብስለት ያልተሞላበት ትንሽ ሊያበሳጫቸው የሚችል አይነት ሁኔታዎችን ተመልክተናል። ለሁሉም ግን ሪያል ማድሪድ ይሄን ጨዋታ በድል በመወጣት እንግዲህ የላሊጋውን የደረጃ ሰንጠረዥ በ27 ነጥቦች የበለጠ እንዲመራ አስችሎታል ማለት ነው። እንግዲህ ሌሎች ሊጎች ላይም ትልልቅ ጨዋታዎች ተደርገው ነበር። አጠር አድርገን እንግዲህ የሱን ደረጃና ውጤት ምን ይመስላል የሚለውን ነገር ብንገልጽ እንግዲህ ትልልቅ ጨዋታዎች ተደርገዋል። በሴሪያው ናፖሊ ወደ መሪነቱ መጥቷል ኤሲ ሚላን። ምክንያቱም ከፒሳ ጋር በነበራቸው ጨዋታ እንደዚሁ ተሸንፎ ነበር። እንደምታውቂው ባቻ ውጤት አጠናቆ ነበር፣ ሁለት አቻ በሆነ ውጤት አጠናቆ ነበር። የደረጃ ሰንጠረዡን ስቷል። ያምናው የሴሪያው ወይም የስኩዴቲው ሻምፒዮናው ናፖሊ ዳግም ወደ መሪነት የመጣበትን ውጤት ማስመዝገብ ችሏል ማለት ነው። ሮማን በተመሳሳይ ጥሩ ደረጃ ላይ የሚገኝበትን ሁኔታ ተመልክተናል። በሳምንቱ መጨረሻ ቀናት የውጤት ለውጥ ያለው ይሄ ነው። በቡንደስሊጋ እንደዚሁ ባየር ሙኒክ ተጋጣሚውን ማሸነፍ ችሏል። እንደዚሁ መሪነቱን ያጠናከረበትን ተከታታይ 7ኛ ድሉን ያስመዘገበበት ጨዋታ ነበረ። አጫጭር መረጃዎችን ለመመልከት ያህል እንግዲህ ከአርሰናል ጨዋታ አርሰናል 700ኛ ድሉን ነው ማሳካት የቻለው። እንግዲህ ከ1991-92 የፕሪሚየር ሊጉ በአዲስ ፎርማት ከመጣ ጀምሮ ብዙ ጨዋታዎችን ወደ 700 ጨዋታዎችን ድል ማድረግ የቻለበትን አጋጣሚ ነው እንግዲህ ክሪስታል ፓላስ ላይ ማስመዝገብ የቻለው ማለት ነው። ከዚህ ውጤት መጠናቀቅ በኋላ የተለያዩ ሀሳቦች እየተገለጹ ነው የሚገኙት። የቀድሞ የመድፈኞቹ አሰልጣኝ አርሴን ቬንገር እንደዚሁ አስተያየት ሰጥቷል። አርሰናል አሁን የሚገኝበት ደረጃ እጅግ በጣም የሚገርም ነው። በወጥነት ጨዋታዎችን ያሸንፋል። ትክክለኛ
የሊጉ ሻምፒዮና የሚያደርገው ቁመና ላይ ነው የሚገኘውና በዚህ አመት ዋንጫ ጠብቁ የሚል አስተያየት ሰጥቷል። አሁን እንግዲህ በትልቅ ኤክስፐርት ሆነው በፊፋ ደረጃ የፊፋ አማካሪ ሆነው ነው ቴክኒካል ጉዳዮችን እያማከሩ የሚገኙት እኛ አሰልጣኝ ማለት ነውና ይህንን አስተያየት ሰጥቷል። ቴሪ ሄነሪም እንደዚሁ አርሰናል የሊጉን የዋንጫ ክብር ሊያነሳ የሚችልበትን ትልቅ መሳሪያ ይዟል። ቆሙ ኳሶችን ጎል የሚያስቆጥርበትን ሂደት አሰልጣኝ ሚካኤል አርቴታን እንደዚሁ ያሞገሰበትን አስተያየት ሰጥቷል ማለት ነው። አንዳንዶች የጂሚ ካራገርም ተመሳሳይ የቀድሞ የሊቨርፑል ተጫዋች አስተያየት ሰጥቷል። አሰልጣኝ ሚካኤል አርቴታ እየተከተለ ያለው እንቅስቃሴ የቀድሞ የራሱ የአርሰናል አሰልጣኝ ጆርጅ ግራሃም እንደውም ደግሞ ጆዜ ሞሪኒዮ ሁለት ባስ አቁሞ ነው የሚጫወቱት የሚል በፍጹም መከላከል እንቅስቃሴያቸው ይሄንን አይነት ተምሳሌ ተሰጥቷቸው ነበር ወይም ይሄን አይነት ምሳሌ ይነሳባቸው ነበርና እሱ ደግሞ ጄሚ ካራገር የሚለው ከነዚህ አሰልጣኝ ጋራ የሚመሳሰል አይነት እንቅስቃሴ ነው እየተከተለ የሚገኘው የሚል ሐሳብን ገልጿል ማለት ነውና አርሰናልን በተመለከተ እነዚህን መረጃዎች ተመልክተናል ማለት ነው። ካለን ሰዓት አንፃር ስፖርታዊ መረጃዎቻችን እዚህ ላይ እናጠናቅቃለን። በምሽቱ ስፖርት ዜና ወጃችን ላይ ግን ስንመለስ የተለያዩ ጉዳዮችን እናነሳለን። አሁን አንቺ ወደ ምትጋብዥን ቪዲዮዎች ብናልፍ። እንግዲህ አዲስ ፎርማት ይዘን መተናል። ይሄም ማለት እንግዲህ በሳምንቱ የተለያዩ ጨዋታዎች ይደረጋሉ። በተለይ ደግሞ እንግሊዝ ፕሪሚየር ሊግ እንደሚታወቀው እንግዲህ በርካታ ደጋፊዎች የተለያዩ ክለብ ደጋፊዎች እዚሁ ሀገር ውስጥ አላቸውና ብዙ አነጋጋሪ እንዲሁም ደግሞ አዝናኝ አስተያየቶች ሲሰጡ እንመለከታለንና የሳምንቱ ጨዋታን ተከትሎ ምን አይነት አስተያየቶች ተሰጡ፣ በተለይ ደግሞ አዝናኝ አስተያየቶች እንደሚኖሩ ይታወቃል ቲክቶክ ላይና ምን ይመስል ነበር የሚለውን ነገር ለተመልካቾቻችን እናስቃኝ ወደናል። በጣም ጥሩ፣ ይሄንን እንከታተላለን። በጣም አዝናኝ ናቸው። ተመልክቻቸዋለሁ የመራረሻቸው ቪዲዮዎች። ተመልካቾቻችንም በዚህ እንዲዝናኑ በድጋሚ እንጋብዛለን። ሊቨርፑል ከአንደኛ እንደዚህ ነው። የዋንጫውን አንድ ጆሮ ይዛችሁት ነበር፣ አሁን ደግሞ አገጩን ዞር አረጋችሁት አይደል? ልስሙት። እንዲህ ነው የሚባለው። አሁን ይሄን ሳምንት በቃ አሰልቺ ሳምንት ሊያደርጉት ነው። አሁን ብራይተን ምን ሆኖ ነው ዩናይትድ ላይ መቋጠር እንዲህ ይክበድ? ጸጉሩን ሊቆረጥ ነው ያፍሪክ ግባ። ብሬንትፎርድን አስገቡት። አሁን ብሬንትፎርድን ቅጥቅጥ አድርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል። አንዱ ከ12 አመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 አመት አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 አመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንደ አውራሪስ ምን እንደሚመስል ያየው። የሽሻቃ መጣን፣ ሙሐሰላ መጣን፣ ምንጣፍ መጣን፣ ልብ እናምጣ እንዴ። ታጋይ ወልደ ስላሴ ምንድነው የሆነው? እኔ ለዚች ሀገር ባረቂቅ ማለት ብሎ ድፍት ያለው ማንን አይቶ? ጋሽ ስብሃትን አይቶ። ጋሽ ስብሃት አንዴ ለየለት ሰው ነው፣ አንዴ ትኩሳት ይላል። አልሆነም። ሞከር ዘካሪያስ ኃይሉና ጋሻው ዳኛው ነበሩ። መልካም ቀን።